ያቺ ክፉ ግን ዋጋውን ታገኛለች። የኔ ልጅ ለሰው መድኃኒቱ ሰው ነው ይባል የለ። ክፋትን በክፋት ሳይሆን በመልካምነት ማሸነፍ ነው። ጀመር አንቺ ስለዚህ ቤት ምን አገባሽና ነው እየገባሽ የምትፈታፍጪው? አንቺ ቧንቧ ሰራተኛ ነሽ፣ ውሃ መላላሽ ባልዲ ይዘሽ የምትሽከረከሪ። እመቤት ቤዛ፣ እኔ እዚህ ቤት ውስጥ ውሃ መላላሽ ቧንቧ ሰራተኛ አይደለሁ። ግን መቼም ቢሆን የክፋትና የመቀኝነት ሰራተኛ መሆን አልችልም። አንዲት ምስኪን ሴት እየሰሙ ዝም ማለት ይሄ ደግሞ በጣም ነው ማለት ነው። ቆይ ፋይሉን ካልያዝኩ ቢሮ መግባት አልችልም። ሲደሰት ነው ያየሁት። አንቺ ለካሌብ የፍቅር ደብዳቤ መጻፍሽ ይሄ ታዲያ ምን ያስገርማል? እዚህ ቤት ውስጥ የምታደርጊውን ነገር ማለት እንደሚመስልሽ። ትናንት ደግሞ ከበላችን ጀርባ ቆመሽ ምን ስታደርጊ ነበር? ፋይል ለመስራት እንጂ አንቺ ደግሞ እዚህ ፊት ለፊት ላይ ምን ትሰሪያለሽ? ሲጀመር አንቺ ምን አገባሽና ነው ስለኔ ህይወት እየገባሽ የምትፈታፈችና የምታኳኪው? አሁን ከፊት ዞር በልኝና ወደ ስራ። እኔማ ስራዬን እየሰራሁ ነው ማቤቴ። እባክህ ውስጤን ተረዳ ምናምን ብለሽ ስታለቅሽበት ስራው ሄደ። ስታሳዝኝ ይሄንን ሁሉ ውርደት ማን የተዋረደው? ካሌብ እኮ እኔን ነው የሚያምነው። እንዴት እንደሳቀና እንደተገረመ አላየ። ነገ ግን እውነቱን ሲያውቅ ምን እንደሚያደርግ እናያለን። ደብዳቤ ካሌብም ደግሞ በቅርቡ ያውቀዋል። የሚያምነው አይኑ አየውና እጁ የጨበጠው ነው ይዘራል ማለት። ደብዳቤው ላይ ያለው የቤዛ ስምና የቤዛ ጽሑፍ ነው። ታዲያ እኔ ምን አገባኝ? ቤዛ ለች ሆኖ በደብዳቤ ልታሳውቆ ፈልጋ ይሆናል። ታርጉ ነገር ገና እኔ ቤዚማ እንደዚህ ተዋርጄ በፍጹም አልተዋትም። ሽባ አድርገው እንዲያስቀሯትና እንድትሞት አስደበድባታለሁ በማለትም ትዕዛዟን ታስተላልፋለች። ከዚህ ቤት የመጀመሪያ ሲወጡ ያገኘኸውን ሰው ደብድበ ወደ ቤት እንዳይመለስ አድርግ በማለት ካደረገችም በኋላ ካሌብ ቀድሞ ስለወጣ ካሌብን አግኝተው እየደበደቡት ይገኛሉ። እንግዲህ በትናንትናው ክፍል ላይ ደብዳቤ ተጽፎ ተዘጋጅቶ ነበር ለካሌብ ክፍሉ የተጠናቀቀው። ደብዳቤውም እኔ እናትህን ላጠፋ ነው የመጣሁት የሚል ደብዳቤ ነበር ቤዛ የጻፈችው። ቤዛ እንግዲህ የአዜብን እጅ ጽሑፍ በማስመሰል ጽፋ ነበረ። ያንንም እንግዲህ ጽሑፍ ጠረጴዛው ላይ አድርገሽ ካሌብ ከስራ ወደ ስራ ሲሄድ በጥንቃቄ ሌላ ሰው እንዳያይ አድርገሽ አንቺ ጠረጴዛው ላይ ካረግሽለት በኋላ በአንቺ ስለማይደራደር አዜብን ከዚህ ቤት ያወጣታል። ከዛን እንግዲህ ደሊላም ከዚህ ቤት ትወጣለች በማለት ያቀዱት እቅድ ወይዘሮ አዜብ እንግዲህ በር ስር ሆና እቅዱን ስለሰማች ደብዳቤውን ቀይራው ነበረ። ደብዳቤውን እንግዲህ በፍቅር ቀይሯ ወደ ፍቅር ጽፏ አስቀምጣለት ነበር። ሆኖም እንግዲህ ካሌብ አግኝቶ ደብዳቤውን ሲያነበው የቤዛ ጽሑፍም ነው። ቤዛ ስለ ፍቅር የጻፈችለት ነበር። ሆኖም እንግዲህ ቤዛ በዚህ አይነት በመወረዷ ወይዘሮ አልማዝም ምንድነው የሚለው አንብብልኝ፣ ምንድነው የሚለው እያለችው ነበር። እሱም ሲያነበው ተገርሞ በመጀመሪያ ላይ ደንግጦ ነበር። ሆኖም እንግዲህ ሲያየው የቤዛ እጅ ጽሑፍና ቤዛ ፍቅሯን የገለጠችለት ነበር። እኔ አልወድሽም አልኳት አይደል? ለምንድን ነው እንደዚህ የምታስቸግረኝ? በማለትም እሱም ያንን ደብዳቤ ቁጭ ያደርግና ይሄዳል። ሆኖም እንግዲህ ሁለቱ መጣላትን ይጀምራሉ። ይሄንን ደብዳቤ የቀየርሽው አንቺ ነሽ አይደል ወይ? እንዴትስ ሊቀየር ቻለ? በጥንቃቄ እንድታደርጊው ነግሬሻል ነበር ወይ ብላ ትላታለች። እሷም ነግረሽኝ ነበረ። ታዲያ እንዴት ተደርጎ ነው ይሄ ነገር የተቀየረው? በዛ ላይ ደግሞ አንቺ የጻፍሽው ጽሑፍና ይሄኛው ጽሑፍ ጭራሽ አይገናኝም። እናትህን ልገል ነው የመጣሁት የሚል ጽሑፍስ አልነበር ወይ ብለው እንግዲህ ሁለቱ መከራከር ይጀምራሉ። ይሄንን ነገር ማን ነው እያዳመጠን? ደብዳቤውንስ የቀየረው? በዛ ላይ ደግሞ ያንቺን የእጅ ጽሑፍ እንዴት አስመስለው ሊጽፉ ቻሉ? እንግዲህ እሷ ራሷ ልትሆን ትችላለች በማለትም ይጠይቋታል። ይሄንን ደብዳቤ እንዴት እንደቀየረች እና ለምን እንደቀየረች ሆኖም እንግዲህ የቤዛን የእጅ ጽሑፍ እንዴት ልታስመስል እንደቻለች እየጠየቋት ነበር። እሷም እንግዲህ እኔ የምንም ደብዳቤ አላየውም፣ ካሌብ ግን ደብዳቤ አንብቦ ደስ ብሎት እየሄደ እያለ አይቻለሁ፣ ከዛ ውጪ ምንም የማውቀው ነገር የለም ብላ ትላታለች። እሱማ ደብዳቤውን እንዴት አድርገሽ ቀየርሽው? እናንተ ወጥመድ ስታዘጋጁ እንደዚህ ይቀየርባቸዋል። ስለዚህ እናትና ልጅ በዶላችሁ ወጥመድ ገባችሁ ትላታለች። ሆኖም እንግዲህ አዜብ ሁሉንም ነገር ተደብቃ ስለሰማች አልማዝ በተኛችበት ደብዳቤውን ወስደው ቀይረው ነበር። እነሱም እንግዲህ በመጀመሪያ
ያቀዱት እቅድ ሌላ ሆኖ ከዛን እንግዲህ እሷን በር ስር ሆና ስለምትከታተላቸው ሁሉም ነገር እቅዳቸው ፈርሶባቸዋል። ካሌብም እንግዲህ እየተናደደ ምን እያለች ነው ያለችው? እኔ ደጋግሜ እንደማላፈቅራት እየነገርኳት አይደለ ወይ? ስለዚህ ይሄን ደብዳቤ መጻፍ ምን አስፈልገው እያለች ነው እንግዲህ። ሆኖም እንግዲህ ተንኮል የማያቅታቸው ሌላ ተንኮል ማሰብ አለብን። ይህን ደብዳቤ አንቺ ነሽ የቀየርሽው ብላ አልማዝን ስትላት እኔ ከማጋ ሆኜ ነው የምቀይረው? ከአንቺ ውጪ ከየትኛዋ ልጄ ጋር ሆኜ ነው የምቀይረው? በፍጹም እኔ አልቀየርኩትም ብላ እንግዲህ እርስ በራስ ጠላት እየሆኑም ነበረ። ሆኖም እንግዲህ አሁን ላይ ሌላ እቅድ አለኝ። በቃ ይሄ አልተሳካልንም። አሁን የማትደርሰው እቅድ አለን ብላ ትላታለች። እሱም ምንድን ነው እሱ ብላ አልማዝ ስትጠይቃት፣ ሆኖም እንግዲህ ለምን እናስደበድባትም ሽባ ሆኗ እንድትመጣ አናደርጋትም ብላ ትላታለች። እቤት ውስጥ እንደዚህ ሆኗ ትቀመጥ ስትላት፣ አልማዝም እንግዲህ በዛ ተስማማለች። ግን ይሄንን ነገር ስታደርጊ በጣም ጥንቃቄ ይጠይቅሻል፣ በኋላ ተያይዘን ገደል እንዳንገባ ብላ ስትላትም እሱ ችግር የለውም እኔ ሁሉንም ነገር በጥንቃቄ ነው የማደርገው ብላ ስትላትም እሺ እንዴት አድርገሽ ሰዎቹን ታውቂያቸዋለሽ ወይ? በኋላ የሆነ ነገር ከተፈጠረ የእኛን ስም ጽፈው ደግሞ ችግር እንዳይፈጠር ብላ ስትላትም በፍጹም ምንም አይነት ችግር አይፈጠርም፣ በጥንቃቄ እንዲያደርጉት እነግራቸዋለሁ። እሷ በፍጹም ሰው ሆና እንዳትኖር ነው የማደርጋት፣ እንደዚህ እቅዴን እያፈረሰች ብላ ትላታለች። እሷም እንግዲህ እሺ ይሄማ በጣም ጥሩ ሀሳብ ነው፣ አሁን በቃ እናሸንፋለን እንጂ አንሸነፍም ብላ ትላታለች። እንግዲህ እጅግ በጣም ደስ ይላትና በቃ እንደውም እኔ ብሩን እከፍላለሁ፣ ግን በኋላ እኛን እንዳይጠቁሙን የሆነ ነገር ከተፈጠረ በጥንቃቄ ብላ ትላታለች። እሷም እንግዲህ እሺ በማለት በዛ ትስማማና ትደውልላቸዋለች። አንድ ሰው ሽባ እንድታደርጉና እንድትደበድቡልኝ ነው የምፈልገው በማለት ትዕዛዟን ስታስተላልፍ፣ ምንም ነገር አንቺ እዘሽን ምንም ነገር እናደርጋለን፣ ዋና ክፍያው ነው ብሎ ይላታል። እሷም ክፍያውን አታስብ፣ አሁኑኑ ነው ክፍያውን የማስገባው ብላ ትላለች። ፎቶና አድራሻውን ብቻ ላኪ በማለትም ሲነግራት ፎቶና አድራሻው የለኝም፣ ግን እኔ የምኖርበት ቤት ነው፣ ፎቶውን አልክላችሁም፣ ያ ሰው ሲወጣ እኔ ያሳውቃችኋለሁ፣ ከዛም በኋላ እናንተ እንዳይሞትና እንዳይድን ሽባ አድርጋችሁ ትደበድቡልኛላችሁ ብላ ትላለች። እነሱም እንግዲህ በዛ ይስማማሉ። አሁኑኑ ይኸው ብሩን እከፍልላችኋለሁ በማለትም ብሩን ትከፍልላቸውና ከመቼ መቼ ትወጣለች እያሉ እየተጠባበቁ ነበር። እሷም እንግዲህ ከቤት ለመውጣት ፈቃደኛ አይደለችም። ሆኖም ስራዋን አልጨረሰችም ወይ? ለምንድን ነው ስራዋን ያልጨረሰችው? በማለትም እየጠበቋት አልማዝም እንዴ ጭራሹኑ ሰራተኝነትሽን እረስተሽ እኮ ስራሽን እረስተሽ የቤት እመቤት ሆነሽ ቡና እየጠጣሽ ነው ብላ ስትላትም ሁሉንም ስራዬን አጠናቅቄ ጨርሼ ነው ወይዘሮ አልማዝ ብላ ትላታለች። እሷም እንግዲህ እንደዛ ስትላት እንዴት ነው እቅዳችሁ ፈረሰባችሁ አይደለ እያለች እንግዲህ እያሾፈችባት፣ ምንም እቅድ ያቀርነው ነገር የለም፣ ምን አይነት እቅድ አቅደን ነው የሚፈርስብን እያለች እንግዲህ አንድ ሁለት እየተባባሉ መቼም ቢሆን ካሌብ እንግዲህ ያየውን እንጂ ሰው የነገረውን አያምንም፣ ስለዚህ ምንም ነገር አትጨናነቂ ብላ ትላታለች። ሆኖም ይሄንን አንቺ ደብዳቤውን ጽፈሽ እንደቀየርሽው እኛ ነቅተንብሻል፣ ካሌብም ቢሆን አንድ ቀን ማወቁ አይቀርም፣ አንድ ቀን ካወቀ ደግሞ ነገሮች ሁሉ ይበላሹብሻል ብላ ስትላትም እሷም እንግዲህ ምንም ነገር የሚበላሽና የሚሆን ነገር የለም፣ ካሌብ ያየውን እንጂ የሚያምነው ሰዎች የሚሉትን አይደለም፣ ስለዚህ እኔ ምንም አይነት ደብዳቤ ስላልጻፍኩኝ ምንም ነገር አታስቢ ብላ ትላታለች። እንግዲህ ደብዳቤውን እሷ የቀየረችበትን እሱን እንግዲህ እነሱ ተናደዋል፣ እቅዳቸው ስላልተሳካ እና እንግዲህ ወደ ውጪ እንድትወጣ እየገፋፋቻት ነበረ። እሷም ያንን እቅድ ሰምታ ይሁን እኔ ወደ ውጪ አሁን አልወጣም ብላ ትላታለች። ሆኖም እንግዲህ ቤዚም
ትናደዳለች። ገሊላ ቤዚ ሳሎን ላይ ሆና እያለ ትመጣለች። ሆኖም እንግዲህ እንዴት ነው ይሄ ሁሉ ውርደት ተሸክመሽ አሁንም እዚሁ ቤት ቁጭ ብለሻል ወይ ብላ ትላታለች። እሷም የምን ውርደት ነው ብላ ስትላትም እንግዲህ የኔ ፍቅር የኔ ቆንጆ የሚል የፍቅር ደብዳቤ ነው የሆነው እገልሃለሁ የሚለው ተቀይሮ ማለት ነው። እንግዲህ እሱ ያ ሁሉ ደብዳቤ ጽፈሽለት እንደዛ ተንሰፍስፈሽ የጻፍሽለትን ደብዳቤ ምንም ነገር ሳይመስለው ጥሎሽ ወጣ። ከዚህ በላይ ምን አይነት ውርደት አለ? ይሄ እኮ ትልቅ ውርደት ነው ብላ ትላታለች። ቢሆንም እኔ ምንም የተዋረድኩት ነገር የለም፣ ጠብቂ ደግሞ ከጥቂት ጊዜ በኋላ አንቺ ሞንሽ እቺ አዜብ ስርስሯ የምትያት ትዋረዳላችሁ ብላ ትላታለች። እሷም እስቲ እናያለን እኛ በመልካም እንጂ በክፋትና ሰውን ለማጥፋት ደብዳቤ አንጽፍም ብላ ትላታለች። እና እንደዚህም ደግሞ አንዋረድም እያለቻት እንግዲህ ትነግራታለች። አዜብም እንግዲህ እንደዛ አይነት መልስ ነበር የመለሰችላት። ቤዚም እንግዲህ እጅግ በጣም ትናደዳለች። ይሄንንም ደግሞ መጀመሪያ ላይ እንግዲህ አዜብን ለማስደብደብ ነበረ ብሩን የከፈለችው። ሶፋ ላይ ትቀመጥና እቺ ልጅ እንደዚህ ትጫወትብኛለች ወይ? እቺ ልጅማ እንደዚህ መተው የለብኝም። ስለዚህ እንደውም አዜብን ትቶ እሷን ነበረ ሽባ አድርጎ እንዲተው ማስደረግ ያለብኝ ብላ ደግሞ ወደ ቤዚ ታቅዳለች ማለት ነው። ሆኖም እንግዲህ ቤዚ ሻወር ቤት ትገባለች። እሷም ሻወር ቤት እንደገባች ውሃውን ጠብቃ እሷ ሳሙና ከተቀባች በኋላ ውሃውን ትጠብቅና ታጠፋባታለች። ሆኖም እንግዲህ ገሊላም ሰውነቷን ፊቷን ሁሉ ሳሙና ከተቀባችን በኋላ አረ አገር ያለ እያለች ብትጠራም ሊደርስላት ያለ ሰው የለም ማለት ነው። እንግዲህ እሷ ያንን እቅዶቿን ካደረገች በኋላ ምንም ነገር ዞር ብላ ልታየት አልቻለችም። እባክሽን ውሃውን ክፈችልኝ ተቃጠልኩኝ ብላ ስትላት ውሃው ከቧንቧ ጠፍቶ ነው ወይ እያለቻት ስትላት ያቺ የምታሸረግጅላት የምታመልኪያት አዜብ ታምጣልሽ እያለች እያሾፈችባት ውሃ ጠፍቶ ይሆናላ እያለች እየሳቀችባት ትገኛለች። ሆኖም እንግዲህ እንደዛም ስታሾፍባት እና ስትስቅባት ደሊላም እባክሽን እያለች እየለመነቻት ነበር። እሷም እንግዲህ ብድሯን እንደመመለስ ያህል እየሳቀችባትና እየተጫወተችባት ስለነበረ ምንም ነገር ማድረግ አልቻለችም። ሆኖም እንግዲህ እሷም እባክሽን አንድ ጊዜ ብቻ ከዚህ ልውጣ፣ አንዴ ብቻ ክፈችልኝ ተቃጠልኩኝ እያለች ስትላት እሷም እዚህ ጋር እየሳቀችባት ነበረ ማለት ነው። እንግዲህ እየሳቀችባት የነበረው ምን ውሃውን እንግዲህ ምንም ነገር ልሰጣት አልፈለገችም። እንግዲህ ደሊላም እጅግ እያቃጠላትም ቢሆን በስተመጨረሻ እንግዲህ አዜብ ትሰማለች። አዜብም እንግዲህ በባልዲ ይዟላት ትመጣና በሩን ታንኳኳለች። እኔ አዜብ ነኝ ውሃ አምጥቼልሻለሁ ብላ ስትላትም እንጂ ፊትሽ ላይ ያለውን ሳሙና ታጠቢበት ብላ ትላታለች። እሷም እንግዲህ እሺ በማለት ውሃውን ትወስድና ትታጠባለች ማለት ነው። እንግዲህ ውሃውን ወስዳ ከታጠበችን በኋላ እሺ በቃ ምንድን ነው ታዲያ የተከሰተ ያለው እያለች እንግዲህ ትታጠብና ትወጣለች። እሷም ከወጣች በኋላ አዜብን በጣም አመሰግናለሁ፣ አንቺ ትክክለኛ ሰው አንቺ ብቻ ነሽ እዚህ ቤት ብላ ትላታለች። እሷም በጣም ነው የማመሰግነው ስትላት ምንም አይደለም በቃ ትላታለች። ሆኖም እንግዲህ ቤዛ እሷ ከዛ በመውጣቷ ታጥባ በመውጣቷ እጅግ በጣም ትናደድና አዜብን አንቺ ቧንቧ ሰሪ ነሽ ወይስ ውሃ አመላላሽነት ነው የተቀጠርሽው? ለምንስ ነው ውሃውን የሰጠሻት? በማለት ትናደድባታለች። እሷም እኔ ቧንቧ አመላላሽና ቧንቧ ሰሪና ውሃ አመላላሽ አይደለውም፣ ግን የሰው ልጅ ሲቃጠል እየሰማው በጆሮዬ ዝም አልልም፣ በመልካምነት ነው የምመልሰው ብላ ስለ መልካም ንግግር ታደርግላታለች። እሷም ጻድቅ ትጫወቻለሽ፣ እንዴት ትሰጫታለሽ? በማለት እንግዲህ ያም ነገር አልተሳካላትም ማለት ነው። ያም ነገር እንግዲህ ስላልተሳካላት ትናደዳለች። ሆኖም እንግዲህ እቅዳችሁ እንዳለ ፈረሰባችሁ አይደል እያለች እንግዲህ እያሾፈችባቸው ነበረ።
እንዴት እቺ ሴትዮ አወቀች የሚለው ነገር ጥያቄ ፈጥሮባቸዋል። እንግዲህ እነሱ ሲያቅዱና ሲያስቡ ድምጻቸውን ቆጥበው ወይም ተደብቀው ስላልሆነ እሷም እንግዲህ እዛችሁ ቤት ውስጥ ስላለች ሁሉንም ነገር እንግዲህ ትሰማለች ማለት ነው። ሆኖም እንግዲህ ሌላ እቅዶችን አቅደውላት እና አስበውላት በፍጹም እንደማይተዋት ቢያቅዱም እንግዲህ አልተሳካላቸውም ማለት ነው። ሆኖም እንግዲህ አልማዝም እንደማትተዋትና አንድ ቀን እንደምታሽቀረቅራት እየተናገረች ነው። እንግዲህ የቤዚና የገሊላ ነገር እንዴት ይሆን? እንግዲህ ገሊላ ናት ባሏን የምትወስደው ወይስ ቤዚ ናት ካሌብን ወደ ራሷ የምትመልሰው? እንግዲህ አሁን እኔ በራሴ በኩል እንግዲህ ለምን ብትወደው መጀመሪያ ቤዛና ካሌብ ከተፋቱ ነበረ ገሊላ ጣልቃ መግባትና እንደ ፍቅረኛ መሆን ያለባት እንጂ እሷ ባለትዳር እየሆነች ከኋላ ጥሩ ሰው ናት። ጥሩ ሰው ሆኗም ሳለ ግን ይሄንን ነገር ማድረግ የለባትም ከሚሉት አንድ ነኝ። ማለት ትዳሩ ከፈረሰ በኋላ ትዳሩ ካበቃለት በኋላ ቢሆን ኦኬ ትክክል ናት። ግን እዚህ ጋር እሱ ባለትዳር ሆኖ ሰራተኝነት ሆኖ እንደዚህ አይነት ነገር እውነተኛ ይኖራል ወይ? አይኖርም። ይሄ ይኖራል ብዬ አላስብም። እንዴት ሚስትየው ላይ ሰራተኛ የመጣችውን አፍቅሮ ሚስትየውን እንደዚህ ሊላት ይችላል ብላችሁ ታስባላችሁ? እና እንግዲህ እሺ የአልማዝ ታሪክ እንኳን ሊኖር ይችላል። ብዙዎቹ እንግዲህ መውለድ የማይችሉ ወይም በገንዘባቸው ገዝተው ልጃቸውን ለማድረግ ያስባሉ። ከዛም በኋላ ካደገ ደግሞ እውነቱን ለመናገር ሲሉ ይፈራሉ ማለት ነው። እንግዲህ እዛ ጋር እውነቱን ከተናገሩ ደግሞ ልጁ ትቷቸው የሚሄድ ይመስላቸዋል ማለት ነው። ስለዚህ አሁን እዚህ ጋር ደግሞ እንደምናውቀው አልማዝ ካሌብን ገዝታው አሳድገዋለች። አሁን ደግሞ ይሄድብኛል የሚለው ፍራቻ አለ። እንግዲህ ስትገዛ ደግሞ አስፈራርቷ ይሁን የገዛችው እሱ ጋር በደንብ አልተብራራልኝም። በቪዲዮ እያስፈራሯት ያለው ወይም ደግሞ አባቱ እንደሌለ ነግረዋለች መሰለኝ። እንግዲህ አባትየው ደግሞ እንደሚፈልገው እና እንደሚወደው ነው እየነገሩን ያሉት እና ያ ነገር ስላለ ፈርቷ ነው መሰለኛ። እውነት ሲጀመር ተሸክሽጎ አይቀርም። ልጅ የሚያሳድጉ ሰዎች እንግዲህ አንዳንድ ጊዜ አንዳንድ ልጆች ካደጉ በኋላ ትተው ሊሄዳሉ። አንዳንድ ልጆች ደግሞ ግን እበት ሊወልዳል በሚለው የወላጅነታቸውን ሳይሆን ዋጋ የከፈለላቸውን ሰው ነው የሚወዱት እና እሷስ እንዴት ይሆናል የሚለው እንግዲህ እጅግ በጣም የሚያጓጓው ማለት ነው። እንዴት እንደሚከሰት እንዴት እንደሚያልቅ ይሄ ድራማ እንግዲህ እጅግ በጣም ነው የሚያጓጓው ማለት ነው። ሆኖም እንግዲህ ካሌብ ያንን ደብዳቤ ካነበበ በኋላ ወደ ስራው ይሄዳል ማለት ነው። እንግዲህ ወደ ስራውም እየሄደ ስለ ቤዛም እያሰበና እየተገረመ ነበረ እየሄደ የነበረው ለምን እንደዛ እንደምታደርግ ማለት ነው። ሆኖም ትዝ ሲለው ዋና ፋይሉን ይዞ አልሄደም። ያንን ፋይል ደግሞ ይዞ ካልሄደ ወደ ስራ መግባት አይችልም ማለት ነው። ስለዚህ ግዴታ መመለስ ስለነበረበት ይመለሳል። ልክ ሲመለስ እንግዲህ ቤዚ ደንግጧ ነበረ። ቤዚም ደግሞ የደነገጠችበት ምክንያት ለምንድን ነው? ምን ሊፈጠር ነው? በማለት እንግዲህ በጣም ደንግጧ እናያታለን ማለት ነው። እሷም እንግዲህ ከደነገጠች በኋላ ምንድን ነው እየተከሰተ ያለው? ክው ብላ ትደነግጥና ካሌብን ለምን መጣስ ብላ ስትለው እሱም ፋይሌን እያለ ሳሎን ላይ ይፈልጋል። ሳሎን ላይም እንግዲህ ሲያጣ ቀጥታ ወደ መኝታ ክላሱ ነበረ የሄደው። እሷም ለምን መጣ እንግዲህ ብላ እየደነገጠችበት ምክንያት እንግዲህ እሷ አዜብን ልታስደበድባት አቅዷና ወስኗ እየጠበቀቻት ስለነበረ እጅግ በጣም ደንግጧለች ማለት ነው። ለምን እንደመጣ እንግዲህ እቅዶቿ ሊጋለጡብኝ ነው የሚለው
አስደንግጧታል። በጣም ነው ያስደነገጣት። ያ ነገሮች እቅዶቿን ያበላሹብኛል የሚለው ስላስደነገጣት ማለት ነው። ካሌብም እንግዲህ መኝታ ክላሱ ላይ እየፈለገ ይገኛል። እንግዲህ መኝታ ክላሱ ላይ እየፈለገ ሳለም ገሊላ ትመጣለች። ገሊላም እንግዲህ በምትመጣበት ሰዓት ካሌብ ምን ሆነ የተመለስከው በማለት ስትጠይቀውም ፋይል ረስቼ ነው ብሎ ይላታል። እሱም እንግዲህ የምን ፋይል ነው ብላ ስትልም ዋና ፋይሌ ነው ካዲያ እንፈልጋለን በቃ ችግር የለውም ብላ ፍለጋውን ይጀምራሉ። አልጋው ስር አልጋውን እያነሳሱ ሲፈልጉ እንግዲህ አልጋው ስር ነው መሰለኝ ፋይሎች የሚቀመጡት አብዛኛ ጊዜና እንግዲህ ከሌላ ፋይሉን ታገኝና ትሰጠዋለች። በል ራስህን ጠብቅ በማለትም ትሸኘዋለች። እሱም እንግዲህ ፋይሉን ይዞ እሷም ውስጧ እንደነበራት ነገር ራስህን ጠብቅ ካሌብ እያለች እንግዲህ እያየችው በዓይነ ስስቷ እየሄደ ነበረ። ሆኖም እንግዲህ ቤዚ ካሌብ በመምጣቱ እጅግ በጣም ደንግጣለች። የደነገጠችበትን ምክንያት ስራዋንና እቅዷን ስለምታውቅ እሷ እንግዲህ ለማስደብደብ ያቀደችው ሰው ስላለ ይህንን ነገር ከነቃብኝ ነገሮች ይበላሹብኛል በማለትም ለምን መጣ እያለች እያፋጠጠች እየጠየቀችው ነበረ። ሆኖም እንግዲህ እሱም ይወጣል። እሱም ከወጣ በኋላ እጅግ በጣም ተጨንቋ ነበረ። እንግዲህ አዜብም ከቤት አልወጣችላቸው ነበረ። እንግዲህ አዜብ ከወጣች ዛሬ የዚች ልጅና የአዜብ ነገር ያበቃለታል። ዛሬ ሁሉንም ነገር እጨርሳለሁ፣ ምንም ነገር አይኖርም እያለች እንግዲህ እያቀደችና እያሰበች ነበረ። ሆኖም እንግዲህ ያን ነገሮቿን እቅዶቿን እንዴት ሆና እንደምታሳካ እያሰበች ካሌብ በመምጣቱም ነበር የደነገጠችው። እንግዲህ አዜብም ወደ ውጭ ልትወጣ ትዘጋጃለች። እንግዲህ አልማዝም ደግሞ ዛሬ እቅዶቻችን ይስተካከላሉ፣ አገር ሁሉ ሰላም ይሆናል፣ ዛሬ የመጨረሻ ነው። እንግዲህ እሷ ከተደበደበች ወይም ደግሞ ከገደላ ሁሉም ነገር ተስተካከለልን፣ ከዛን እንግዲህ የምትቀረም ቤዛ ናት። ቤዛን እናስወግዳለን የማለት እቅድና አላማ ቢኖራቸው ነው እንግዲህ ዛሬ ያበቃላቸዋል እያሉ ደስ እያላቸው የነበረው። እንግዲህ ሁሉ ጊዜም እቅዳቸውን ያቅዳሉ። የሆነ ነገር ያቀዱት ሁሉ አይሳካላቸውም ማለት ነው። እንግዲህ አዜብም ልትወጣ ትዘጋጃለች። እሷም ለባብሳ ልትወጣ ስትል ወዴት ነው የምትሄጂው አዜብዬ እያለች እየሳቀች ታሾፍባታለች። እሷም እንግዲህ አሁን የሚሄደው ወደ ውጭ እየወጣው ነው። እቺ አሮጊት እንግዲህ አንዳንድ ነገር ብዙ ብላኝ ለእሷ አንዳንድ እቃዎች ለመግዛት ነው እየሄድኩ ያለሁት ብላ ትላለች። እሷም እንግዲህ እንደዛ በምትልበትም ሰዓት ምንድነው እሱ እዚህ ጋር እንግዲህ ሁሉንም ነገሮች ምን ልትገዛ እንደምትሄድ አውቃ ጠያይቃታለች። አለባበሷም እንግዲህ እንዳማረባት ትነግራታለች ማለት ነው። እሷም እንደዛ በምትነግራትን ሰዓት ምንድነው ያማረው ምንድነው እሱ እያለች እንግዲህ እየተነጋገሩና እያወሩ ነበረ ማለት ነው። እንግዲህ ያንን በሚያወሩበትን ሰዓት ምን እየተፈጠረ እንደሆነና ምንስ ለማድረግ እንዳቀደች ትናገራለች። እንግዲህ ቤዚም ታለባብሳትና እንግዲህ ራስሽን ጠብቂ ምናምን እያለች እንግዲህ እየሳቀችባት ስትል እኔ እንግዲህ የሚጠብቀኝ እግዚአብሔር ነው፣ ከእውነት ጎን ስለሆንኩኝ ምንም አልሆንም፣ ምንም አታስቢ እያለቻት ነበረ ማለት ነው። እንግዲህ ቤዚ ያሰበችው እንግዲህ ብታስደበድባትና በቃ በፍጹም ወደ ቤት አትመለስም ብላ እየጠበቀቻት ነበረ። እንግዲህ ትዕዛዟን ልታስተላልፍ ማለት ነው። እንግዲህ ካሌብ ደግሞ ፋይሉን ወስዶ እየወጣ ነበረ ማለት ነው። እንግዲህ ካሌብ ፋይሉን ወስዶ እየወጣ ሳለ የታዘዙ ሰዎች ያገኙታል። ከዛም ማናችሁ ምንድናችሁ? እኔ ካሌብ ነኝ ብሎ ሲል እንግዲህ ከቤት የመጣልን ትዕዛዝ አለ፣ ወደ ቤት ከዚህ ቤት የወጣ ሰው ወደ ቤት እንዳይመለስ ሽባ አድርጉት ተብለናል፣ ስለዚህ ብለው ይደበድቡታል ማለት ነው። እንግዲህ ቤዚ ያቀደችው እቅድ ፈርሶባታል። እንግዲህ አሁን የባሰ ካሌብን አስደብድባለች። እንግዲህ ካሌብ ከዚህ ቤት አሽቀንጥሮ ያወጣታል ብለን ተስፋ እናደርጋለን ማለት ነው። እንግዲህ ያው በእውነት የሚሄድ ሰው ያመልጣል፣ በተንኮል ደግሞ የሚሄድ ሰው ሁሉ
በየትኛውም ነገር አላማው ሁሉ ነገር ይፈርሳል ማለት ነው። የማይፈርስ ነገር የለምና ግን ደግሞ ያው በትክክል አንድ ሰው ከሰራ ውጤታማ ይሆናል። ይህንን ነው የሚመስለው ማለት ነው። ነገሮች ሁሉ ይስተካከላሉ። የማይስተካከሉና የማይሆኑ ነገሮች ስለሌሉ ግን ሆኖም እንግዲህ አሁን ካሌብ ተደብድቧል። ቤዚ ምን ይውጣታል የሚለውን እንግዲህ እናንተም ኮሜንት ላይ አስተያየታችሁን እንድታስቀምጡ ስል በአክብሮት ጠይቃችኋለሁ ማለት ነው። እንግዲህ ሀገር ሰላም ነው ብለው እናትና ልጅ ያቀዱትን እንግዲህ ምራት ነው የምትባለው አይደለ? አሁን ቤዛ ምራት ነው ወይስ መሪ ነው የምትባለው? መሪ ናት ምራት ናት? እኔ አልገባኝም እና እሱ ነገር አይገባኝም፣ ሁል ጊዜም አይገባኝም። ምራት ቅድመ አያት ምናምን የሚባለው ነገር እሱም መማር እፈልጋለሁ። እሱን የሚያስተምር ሰው ካለ አድርስልኝ ማለት ነው። እና ስለዚህ እንግዲህ እኔ በገሊላ በኩል የምቃወመው በ80 ላይ መደረቧ ነው። ኢትዮጵያኖችን አታበላሽ ነው የምላት። እንግዲህ ቤት ከዳማ ወይም ደግሞ የቤት ሰራተኛ እንደዚህ ባልን አይደለም የሚቀሙት፣ ብዙ ነገር ነው የሚያስተምሩት። እንደ ጸባይ ሹኝና መጀመሪያ እነሱ ይፋቱ። በባል ላይ ባላት ደርቢ፣ በበግ ቤት በገባ በበግ ቤት በገባ እንደሚባለው ማለት ነው። እና እንግዲህ ሌላ ሀሳባችሁን ኮሜንት ላይ አስቀምጡ። የገሊላን ድራማ በጣም እንደወደዳችሁትና በጣም እንደ አፈቀራችሁት እየነገራችሁ ነው። ሆኖም ደግሞ የስህተት ድራማ ነው ማለት ነው። እንግዲህ እነኚህ ድራማዎች እናንተ በጣም እንደወደዳችሁትና ሆኖም ደግሞ ክርስትንም ለምንድን ነው የማትለቂልን እያላችሁ ነው። ዛሬ እንግዲህ ለቀቅ አደርግላችኋለሁ። መላ ድራማም አለ እንግዲህ በዚህ ቻናል ላይ እንግዲህ እጅግ በጣም ምርጥና የምትወዳቸውን ፈታ ዘና እያልን በመሀል ደግሞ እየሳቅንና እየተደሰትን የማስተላልፍላችሁ ይሆናል ማለት ነው። እናንተም ደግሞ ለራሳችሁ ቆራጥ ሆናችሁ በራሳችሁ ተማምናችሁ ወደኛ ተቀላቀሉላችኋለሁ። እንግዲህ የሰው ልጅ ምንም የማይደርስበትና የማያደርገው ነገር የለም እግዚአብሔር ፍቃዱ ከሆነ ማለት ነው። ስለዚህ ደግሞ በእግዚአብሔር ፍቃድ ላይ እኛ መጠንከር ይጠበቅብናል። እንግዲህ አንድ ሰው ወደ እሳት ውስጥ ሲገፈተር እግዚአብሔርን አድነኝ ብሎ ቢጸልይ እግዚአብሔር የሚያድንለትን ሰው ያመጣለታል። ግን ደግሞ አውቆ ወደ እሳት ውስጥ እየገባ ጌታ ወይ ቢል አያወጣው ማለት ነው። እና አንዳንድ ጊዜ የሚያመልጡን ነገሮች አለን አውቀን በቃ ነገ ተነገ ወዲያ ብለን ችላ እያልነው ብዙ ነገሮች ያመልጡናል። እና እኛም ትልልቅ የደረሱበት ሰዎች የደረሱበት ቦታ ሰው እስከሆንን ድረስ መድረስ እንችላለን። ሰው መሆን በቂ ነው ለራሱ ማለት ነው። እና አንድ ሰው ሆኖ ከተፈጠረና ሀሳብና ዓላማ እቅድ የውሳኔ ሰው ከሆነ የማይደርስበት ቦታ የለም ብዬ ከሚያምኑት አንዷ ነኝና እናንተም የሆነ ነገር የራሳችሁን ነገር ስትጀምሩ ወስናችሁና አቅዳችሁ ጀምሩ። በማንኛውም በምትሰሩበት ስራ እናንተ የውሳኔ ሰው ካልሆናችሁና ዋጋ ለመክፈል ካልተዘጋጃችሁ ምንም አይነት ውጤት የለም ማለት ነው። ሁሉም ነገር አልጋ በአልጋ እንደሌለ ነው እኔ የማውቀው በእኔ በደረሰው ጭምር ማለት ነው። ስለዚህ እናንተም ደግሞ ወስናችሁና አቅዳችሁ ወደ ስራ ስትገቡ ሁሉም ነገር ይስተካከላል። ከማንም እኩል መሆን እንችላለን። ዋና እግዚአብሔር አምላክ ጤና ብቻ ይስጠን። የሰው ልጅ ጤና ካለው የማይሰራው ነገር የለም ማለት ነው። ግን እዛም እዚህም እየሄድን እነ ወሬ ሰፈር ካለን ደግሞ እዛው ነው የምናንቦጫርቀው። ውሃ ሲወቀጥ እንቦጭ እንደሚባለው ማለት ነው። እና ቅያሬ ስለሌለው ማለት ነው። ውሃን ብትወቅጡት ምንም ነገር አይቀየርም። ይህንን ልላችሁ የቻልኩት ብዙዎቹ ይመክሩናል። ብዙዎቹ ራሳችሁን ቀይሩ፣ ለራሳችሁ ሁኑ ይላሉ። ከዛን እኛ በቃ ምንድን ነው እያን እናልፈዋለን። አልፈን ካልን በኋላ የሆነ ሰዓት ላይ ይጸጽተናል። ምን ነው እንደዚህ ባደርግ ኖሮ፣ ምን ነው ያኔ ብሰማ ኖሮ። ያንን ነገር መተው አለብን። በቃ የውሳኔ ሰው ሆነን አድርገነው ከተሳካ ተሳካ፣ ካልተሳካ አንድ ነገር ደግሞ አልተሳካም ነው። ግን ሳናደርገው ቢሆን ወይኔ እንደዚህ ባደርገው፣ ወይኔ እንደዚህ ቢሆን የምንላቸው ነገሮች ብዙ ነገሮች አሉና ከዛ ነገር ደግሞ ለመቆጠብ እናንተ በደንብ አድርጋችሁ የምትሰሩትን ስራ አንዱን ስራ ውጤታማ ከሆናችሁ በኋላ ዝለሉ። መቼም ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም አይደል እንዴ? ስለዚህ እናንተ ብዙ ጊዜ አንዳንድ ሰዎች ለውጥን ፍለጋ
ሁለት እግር አለኝ ብለው ሁለት ዛፍ ላይ ለመውጣት ያስባሉ እና አንዱ ላይ ውጤታማ ሳትሆኑ አንዱን ሳታሳኩት እዛም ስትሆኑ በቃ የሆነ ተስፋ ትቆርጡና ይሄ ነገር ውሸት ነው፣ ይሄ ነገር እንደዚህ ነው፣ ይሄ ነገር ወደዚህ ነው፣ የራሳችሁን መላምት ታስገቡበታላችሁ። ከዛም በኋላ ትቀራላችሁ ማለት ነው እና የሆነ ነገር ደግሞ ስትጀምሩ ከግብ ሳታደርሱት ውጤቱን ሳታዩት ውድቀት ለውጥ ሳይሆን ሳታዩት ታቋርጡታላችሁ። እናንተ ማለት እጅግ በጣም ደካማ ናችሁ። በቃ በምንም ነገር መስራት አትችሉም። ምንም አይነት ነገር ውጤታማ ልትሆኑ አትችሉም። ግን የውሳኔ ሰው ስትሆኑ ምንም ነገር አያቅታችሁም። ሰው እኮ ከሊስትሮ ተነስቶ ዛሬ ላይ እጅግ በጣም ትልልቅ ደረጃ ላይ አለ። ከሰው ቤት እረኝነት ከፍት እየጠበቀ የነበረ ሰው ዛሬ ላይ ትልቅ ደረጃ የደረሰ ሰው አለ። ስለዚህ እናንተ ማን ናችሁ? እናንተ ለምን አትችሉም? ትችላላችሁ። ሁሉም ሰው ይችላል። የማይችል ነገር የለም። ዩቱብ ደግሞ እጅግ በጣም የሚወደድ እና እጅግ በጣም ሰዎችን የለወጠ ያሳደገ ብዙዎችን የለወጠ ነው እና እናንተ መለወጥ ስትፈልጉ ወደ ሌላ አፓት ሄዱ፣ ወደ ዩቱብ ነው እላችኋለሁ። እንግዲህ አሁን ደግሞ ከመንትያ እህቴ ጋር መጥቻለሁ። እንመሳሰላለን ወይስ አንመሳሰልም የሚለውን ደግሞ ኮሜንት ላይ አስቀምጡ ማለት ነው። እንግዲህ ለዛሬ ያዘጋጀውላችሁ ይህንን ይመስላል ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ሁሉ ተመኘው። ባይ ባይ።